ግብረ ሰዶማዊነት ይፈቀድልን በብፁዕ ቅዱስ አቡነ ጳውሎስ ጊዜ ተጠይቋል። ሰው በሚመሰገንበት ይመሰገናል፣ በሚነቀፍበት ይነቀፋል። ጣቢያዎቹ የጋዜጠኛ ሶፎንያስን ዝግጅት እንዲያቆሙ ተጠይቀዋል። ያቺ እናት ምን ይሰማት ይሆን? ምን ያህል ልቧ በሐዘን ተሰምቶ ይሆን? ሰላም ሰላም ጉድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ ደግሞ የምንለቃቸውን ደግሞ ቪዲዮዎች ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ ጋዜጠኛ ሶፎንያስ እጅግ በጣም ትልቅ ኢትዮጵያ ውስጥ ይታሰባል የሚደረጋልን ተብሎ ማይታሰብ ነገር ላይ ሲሳተፍ እንደነበር ሁላችሁም ሰምታችኋል። ታዲያ በዚህ ጉዳይ ደግሞ አባታችን አባ ገብረ ኪዳን እጅግ በጣም ደስ የሚል መልሶችን እየመለሱ ነበር። ገብረ ኪዳን ትምህርት ሰምተን ነበር። ግብረ ሰዶማዊነት ይፈቀድልን በብፁዕ ቅዱስ አቡነ ጳውሎስ ጊዜ ተጠይቋል። ሰው በሚመሰገንበት ይመሰገናል፣ በሚነቀፍበት ይነቀፋል። በጊዜው የነበሩ ጠቅላይ ሚኒስትር አቶ መለስ ዜናዊም ኢትዮጵያ ይሄን አልለመደችም የሃይማኖት ሀገር ናት ብለው መልሰዋል። ብፁዕ ቅዱስ አቡነ ጳውሎስም ተከራክረው መልሰዋል። ይሄንን የዚያን ጊዜ ከተጠየቀ የዚያን ጊዜ ጫፍ ደርሶ ነበር፣ ብዙ ሆነው ነበር በሉ። እዚያ ውስጥ 16 ዓመት ወይም 17 ዓመት ሲጨምሩበት የት እንደደረሰ አታውቁም። አሁን ተመሳሳዩ በስቷል። የሚመጣውን ሁሉ ሰው መጠንቀቅ አለብን በእውነቱ ማለት ነው። ተግታችሁ ባይናችሁ ቤተክርስቲያናችን ገዳማችንን መጠበቅ አለብን። ኃጢአት አንድ በራሳችን ሰውነት በስቷል፣ ሁለት እንደ ሀገር በድለናል። የሀገር በደል የሚባለው ይሄ ነው። ዛችን አባ ገብረ ኪዳን ሲናገሩ የነበረው ቤተክርስቲያኖቻችንን ገዳማቶቻችንን መጠበቅ አለ። ኢትዮጵያ እጅግ በጣም የተቀደሰችና የተባረከች ሀገር ነች። ይህ ነገር ፈጽሞ ኢትዮጵያ ውስጥ ሊካሄድ የማይችል ነገር ነው። እባካችሁ ሁላችሁም በቻላችሁት መጠን በአቅራቢያችሁ እነዚህ ነገሮች ተሰሙ እጅግ በጣም አጥብቃችሁ መቃወም እንዳለባችሁ አባታችን አባ ገብረ ኪዳን እያስተማሩ እየተናገሩ ነበር። እስኪ ደግሞ ሌላ ቪዲዮችን አይተንም። እንስሳ እንኳን ውሻ እንኳን ወንድ ውሻ ወደ ሴት ውሻ ነው የሚሄደው። አንተ ወንድ ሆነ ወደ ወንድ ሄዳለሁ ካል ከውሻ ምን ያህል እንደምታንሱ ከእንስሳ ምን ያህል እንደምታንሱ ማሳየው። ስለዚህ ልክ እኛን መግደል የክብር አክሊል ሆኖ ከታየ ይሄ ምን ማለት ነው? ቤተክርስቲያን ይሄንን ድርጊት እየደገፈች ነው ማለት ነው። የሰውን መግደል፣ የሰውን መጎሳቆል፣ የኛን እንደዚህ አይነት ብዙ መከራ እንዲደርስብን እየደገፈች ነው። በዚህ ደግሞ ማለት ነው ታሪክ እኛም አክቹአሊ ሙሉ እንድትሰሙት ፈልጌ ሳይሆን አሁን የተነሱ ደግሞ ግብረ ሰዶማውያን ብለው ቤተክርስቲያንን ብሌም ለማድረግ ይፈልጋሉ። ቤተክርስቲያን እነሱን መቃወማቸው እነሱን ከማህበረሰቡ ማግለላቸውን ተቃውመው መብታችን እኮ ነው እኛን መግደል እንደ ጽድቅ እኛንም ሪዋርድ እንደሚያስገኝ አድርገው ያስባሉ፣ ያስተምራሉ። ይሄ ደግሞ የታሪክ ተወቃሽ ያደርጋቸዋል አይነት ነገር ቤተክርስቲያንን ብሌም ለማድረግ ይሞክራሉ። ሰሞኑን መቼም ኢትዮጵያ ውስጥ እየመጣ ያለውን ጉድ እየሰማችሁ ነው። በነገራችን ላይ ይሄ ንግግራቸው ብቻ ሳይሆን ከላይ ቲቪው ላይ አይታችሁ አይደለ ፐርፐስፉሊ ምን እንደሚለው ላቭ ኖስ ኖ ጀንደር ደግሞ ይላሉ ማለት ነው። ምን ማለት ነው? ፍቅር ጾታ አያውቅም ወይ ደግሞ ጾታ አይለይም አይነት ነገር ለማለት። የትኛው ፍቅር እንዴ? አንተ ኢትዮጵያ አይደለም እንዴ? አቀማመጣችሁ ራሱ ምንድነው የሚመስለው? ወንድ ልጅ ናችሁ፣ ግን አቀማመጣችሁ ራሱ ሴት አትቀመጡም በጌታ በኢየሱስ ክርስቶስ። በዛ ደግሞ አፍንጫህ ላይ ልክ እንደ አሳማ የሆነ ነገር አንጠልጥላል። ከዛ በኋላ እኔ ለወንድ ነው ፍቅር ያለኝ ለወንድ ነው ስሜት ያለኝ ደግሞ ትለናለህ መተህ። እንድናከብራችሁ ቦታ እንድንሰጣችሁ እንዳንቃወማችሁ ትፈልጋለህ ደግሞ። ይሄ ደግሞ መቼም በእኛ ሀገር የሚሆን የሚፈጸም ነገር አይደለም መቼም። ስለዚህ አታስበው። ኖርማል ሆናችሁ መኖር አትችሉም። ተመሳስላችሁ መብታችሁ ተከብሮ ኢትዮጵያ ውስጥ መኖር አትችሉም። ስለዚህ ትወጣለህ። እዚህ ደግሞ የምትኖር ከሆነ ቀጠለጥ ብለህ እንደሚገባው በስርዓት ትኖራለህ። አለበለዚያ ግን ኢትዮጵያ ውስጥ ሆነ ግብረ ሰዶማዊነትን ፕሮሞት እያደረግ እንደዚህ እየተቀመጥክ እንዲህ እየጻፍክ እንዲህ እየተናገርክ እንዲህ እያንጠለጠልክ መኖር አትችልም። በቃ አለቅ። አትችልም። ሰዋዊነት አይደለም እኮ ግብረ ሰዶማዊነት ሰዋዊነት አይደለም። እንስሳ እንኳን ውሻ እንኳን ወንድ ውሻ ወደ ሴት ውሻ ነው የሚሄደው። አንተ ወንድ ሆነ ወደ ወንድ ሄዳለሁ ካል ከውሻ ምን ያህል እንደምታንሱ ከእንስሳ ምን ያህል እንደምታንሱ ማሳየው በቃ። ስለዚህ አትችሉም። ኢትዮጵያ በዚህ ሰዓት ሁላችንም ዘር፣ ሃይማኖት፣
ምናምን የሚባል ነገር የለም። ሁላችንም ቆመን ልንቃወማቸው ልንዋጋቸው ያስፈልጋል። በቃ ትክክል ነው ቤተሰቦች። ይሄ ወንድማችንም ሲናገር የነበረ ነገር እጅግ በጣም ነው ደስ የሚለው። ምክንያቱም ኢትዮጵያ ውስጥ ይሄ ነገር ፈጽሞ ሊካሄድና ሊሆን የማይችል ነገር ነው። ኢትዮጵያ ውስጥ ደግሞ በሰላም መኖር ፈልጋለሁ ካላችሁ ደግሞ ቀጥላችሁ መኖር አለባችሁ። እጅግ በጣም የሚገርመው እነዚህ ሰዎች የአማርኛ እንኳን የሚያወሩ አልመሰለኝም ነበር። እንዴት ነው እንደዚህ ነገር የሚያደርጉ ሰዎች ኢትዮጵያ እንኳን ይሆናሉ ብዬ አላስብም በግሌ። ይህ ነገር ደግሞ እንደተመለከትነው ከሆነ አባታችን አባ ገብረ ኪዳን ቅድም ሲናገሩት እንደሰማችሁ ነው። ይህ ነገር ከ17 ዓመት በፊት ከዚህ በፊት ኢትዮጵያ ውስጥ ይፈቀድልን ብለው ጥያቄ አቅርበው ነበር እያሉ ነበር። ታዲያ አሁን ደግሞ ጊዜው ምን አይነት ደረጃ ላይ እንደደረሰ ይኸው እነዚህ በቪዲዮ ያየን ይገኛል። ታዲያ ቤተሰቦች እናንተስ ምን ታስባላችሁ? የሚሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡ። ችግር የለውም። አሁን ለጊዜው ረፍት ላይ ነኝ። በሳምንት 2 ቀን ዜና አነባለሁ። ሬዲዮ ፕሮግራም አለኝ። ስፖንሰሬ ነው። እዛ ላይ እሰራለሁ። በቃ ከዛ ውጭ ቤት ነኝ። የቤት እመቤት ይላል ማለት ነው። ቤት ቁጭ ውስጥ የሚቀመጥ ማለት ነው። እናቶቻችን የቤት እመቤት አይደል? ትቀመጣለህ። ቢዚ በሆነ ደስ ይለኝ ነበር። ድሮ በጣም ቢዚ ነበር። በዚህ አውድ ነው የተረዳኸው? የቤት እመቤት ሌላ ምን ትርጉም አለው? እሺ አንተ ደግሞ አጎራስ ሰንጥቅ አይደለም። ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌ አሁን እዚህ ጋር የቤት እመቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ የሚላየው ሸበላ እንደውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንቋ የሴትና አውሰም የወንድ ልጅ አውሰም ነው የሚባለው። ግን ራሱ ቆንጆ ነበርኩ የሚል ቃል ተጠቅመህ ሁሉ ስታወራ ሰማሁና ቁንጅና፣ መዋብ፣ መኳኳል እንደዚህ የሴት ቋንቋዎች ናቸው። ከቋንቋ ግድፈት ነው። አዎ አይ ኖርማል ቋንቋ ነው። የጋራ መግባቢያ ቋንቋ ነው። የጋራ አይደለም። እኔ ለምሳሌ አውቃለሁ። እኔ ወንድ ቆንጆ ነኝ ሲል አላልፍም። ልክ አሁን እንደጠየቁ ምን ማለትህ ነው እለዋለሁ። ተው እንጂ ቆንጆ ወንድ ቆንጆ ሴት ነው። ሴት ናት ቆንጆ የምትባለው። ቁንጅናዋም ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው አይደል? ስለዚህ ቁንጅና ለማን የተሰጠ ነው? ለሴት ማለት ያደላል አይደለም፣ ተፈጥሯዊ ነው። አንተ ቋንቋ ኢምቦርን ነው፣ የሴት ቋንቋ ነው። የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ይሄው ቤተሰቦች የጋዜጠኛ ሶፎንያስን ጉዳይ እንደሰማችሁት ነው። እጅግ በጣም ብዙ ሰዎችን ሲያስገርምና ሲያነጋግር ነው የቆየው። በዚህ 3 ቀን ውስጥ እጅግ በጣም ብዙ ሰዎችም ሀሳብና አስተያየታቸውን እየሰጡበት ነበር። እስኪ ደግሞ አንዳንድ ሰዎች በዚህ ጉዳይ ሲናገሩ የነበረውን ንግግር ሰምተን እንመለስ። ከዚህ በፊት ጋዜጠኛ ሶፎንያስ እናቱን ኢንተርቪው እያደረጋት ምን ያክል ደስተኛ ሲያደርጋት ነበር ብዙዎቻችሁ ተመልክታችኋል ተስፋ አደርጋለሁ። ፕሮግራሙ ላይ የሽልማት ካባ እንዲሁም ደግሞ በጭንቅላቷ ላይ አክሊል ያለበሳት እናቴ አንቺ ነሽ ለዚህ ያደረሽኝ እያለ ነበር። ታዲያ ይህን ጉዳይ እናቱ ሰማ ምን አለች? አስቡት ቤተሰቦች፣ ያሳደጉት ጎረቤቶች አሉ፣ የእናቱ ጓደኞች፣ የእናቱ ቤተሰቦች አሉ። ይህን ነገር ሲሰሙ ከእሱ አልፎ እናትየው ላይ ምን አይነት ነገር አይምሯ ላይ እንደሚፈጠርባት አስቡት። እስኪ ደግሞ በዚህ ጉዳይ አንድ ቪዲዮ አይተን እንመለስ። ያቺ እናት ምን ይሰማት ይሆን? ምን ያህል ልቧ በሐዘን ተሰምቶ ይሆን? ይሄ ወጣት ዓመታት አብሮ ሲዘልቅ ምንም ጥርጥር የለውም የተያዝኩ ቀን ይሄን እናደርጋለሁ ብሎ በካልኩሌሽን ራሱን አስቦ ልቡን አደንድኖ ሊሆን ይችላል። የህግ ቅጣት ግን እንፈልጋለን። ጸበል ግን መደበቂያ አይሆንም። አዎ ሁሉ ይቻላል በክርስቶስ ግን ከኑዛዜ በኋላ ለተሰራ ህገ መንግስታዊ ቅጣት አይደለም። የምድሩን በምድር እንጨርሳለን፣ ለሰማዩ ነው ንስሐው። ከነበርክበት ነገር እግዚአብሔር ያውጣ፣ እግዚአብሔር አምላክ ይቀበልህ። እሱ አንተና እግዚአብሔር የምትጨርሱት ነው። እንደ ሀገሪቷ ህግ፣ እንደ ትውልድ ፍርሃት፣ ስጋት፣ እንደ ልጆቻችን ተስፋ ግን በምድር ያለውን ህግ ደግሞ እንጠብቃለን። የሚያስፈራ የሚያስደነግጥ ጊዜ ላይ ነው። ክቡራን ተመልካቾቻችን በቃችሁ ይበለን፣ በጣም በቃችሁ ይበለን። ያስፈራል። ከእንዲህ አይነት ነገሮቹ መዳኛ አንዱ ቤተ እምነቶች ናቸው። ሁላችሁም እንደየቤተ እምነታችሁ ለፈጣሪያችሁ ጩሁ፣ አልቅሱ። ኦርቶዶክሳውያን ግን ለድንግል ማርያም ልጅ ለሆነው ለመድኃኒታችን ለጌታችን ኢየሱስ ክርስቶስ እንጸልይ፣
መብርሃን ይሄንን ቀን ለምን ታሳይኛለሽም በላት። መብርሃን ሀገራችንን ታደጊልን። መድኃኔ ዓለም ይሄን ክፉ ሐሳብ የያዙ ሰዎችን ልቦና ስጥልን። እግዚአብሔር አምላክ ሆይ በቃ በለን፣ ማረን ብለን ልንጮህ ይገባል። በቃ በለን ቤተሰቦች፣ ይህ ነገር በዚህ በቀጠሉ እጅግ በጣም የሚያስፈራው ወደ ማይሆን መንገድ ላይ እየሄድን እንዳለ እየተጓዝን እንዳለ ነው የሚያሳየን። ታዲያ ቤተሰቦች ወንድማችን ሲናገር የነበረችው ንግግሮች እጅግ በጣም ነበር ደስ የሚሉት። እስኪ ደግሞ በዚህ ጉዳይም ሌላ አንዳንድ ቪዲዮችን ነው። በእንደዚህ አይነት ጉዳይ የተሰማሩ ሰዎች ስሜታቸውን መቆጣጠር አይችሉም። የሆነ ጊዜ ወንድ ልጅ ደፈሩ፣ ወንድ ልጅ የሆነ ነገር አደረጉ የሚባል ራሳቸውን መቆጣጠር የማይችሉበት ስቴፕ ላይ ይደርሳሉ። ያኔ ቤተዘመድ የ5 ዓመት ልጅ፣ የእህቴ ልጅ፣ ያጎቴ ልጅ የለም ድርምስምሱን ነው የሚያወጡት። የሚቆጣጠሩት ነገር አይደለም። ዛሬ ኦፊሻሊ አንድ ተራ ግለሰብ ወጣ እንጂ እኔ 365 ቀን ከመኪና ውስጥ እስከ እግረኛ ከሆቴል እስከ አልጋ ቤት በድብቅ የሚጠጡበት የሚዝናኑበት እልፍ የሆነ ፎቶና ቻሌንጃቸውን የሚገናኙበትን ቴሌግራም አሰብሬ ፎቶ መሰብሰብ ጀምሬያለሁ። ብዙ ቪዲዮዎች እየተላኩልኝ ነው። ምን ማድረግ ትችላለህ? ሕግ ካረቀቀ አንቀጽ ካልጸደቀ እንደዚህ አይነት እሳት የላሰ ትውልድ ሲፈጠር ጥሩ ነው። የወንድም ልጅ ወይ የራስ ወንድ ልጅ ተደፍሮ ከምታላዝን የምታረገውን አርገ የሚመጣውን መቀበል ትችላለህ። ሕገ መንግስቱ እንዲቀየር ወታደሮች፣ ፖሊሶች፣ የመንግስት ባለስልጣኖች፣ የመንግስት ሰራተኞች፣ ነጋዴዎች በዚህ ነገር መተባበር አለብህ። ጣራ እስኪነካ ጀርመን ሽፐር 4 ውሻ ብገዛ አጥረም በጠርሙስ ስብርባሪ 4 ጥበቃ በቀጠር ባንክን በገንዘብ ብቆልለው ድክመት ልጆች ናቸውና ልጆች አከርካሪዎች ናቸውና ሰብሮ ይጥላል። ነገር ይህን ነገር ቻሌንጅ አድርገው። ትላንትና የልጅ ወጣ ተብሎ ጋዜጠኛው ፓስታ እንዴት እንደሚቀቀል ጸጉር እንዴት እንደሚሰራ ላይቭ ላይ ባልዲ ውስጥ መቀመጫ እንዴት እንደሚጨመር ያደረገው ሁሉ አብቁቶታል፣ አውርቶታል። ለ3 ቀን ነው። እንደኛ ገፍቶ ሳምንት የሚሄድበት የለም። እንኳን እንደኛ 17 ዓመትና በሚዲያ 4-5 ዓመት ሊታገል ማንም አይሄድበትም። ከሰዓት በኋላ ስለ ናሆም ፎንቴ ወይ ስለ ጆን ዳንኤል ወይ ስለ አዶናይ ርዕስ ይቀየራል። ህዝቡ ሾርት ሚሞሪ መሆኑ ተደርሶበታል። ልጆች አላችሁ፣ በየትኛውም የመንግስት ስራ ዘርፍ የተሰማራችሁ፣ በተለይ የታጠቃችሁ ኃይሎች፣ ህገ መንግስት ላይ የምትሰሩ ጠበቃ፣ ዳኛ፣ አቃቤ ህግ፣ ፖሊስና መከላከያ የምትባሉ ተቋሞች ከዚህ ነገር ላይ ህግ እንዲወጣ ህግ እንዲረቅና እንዲጸድቅ አግዙና። ይሄ የአንድ ሰው አይደለም። አንድ ሰው ነዶ አንድ ሰው ፈርዶ ያቅም። ብቻችን ብንጮ የድምጻችን ከለር ተቀየረ እንጂ ጠብ የሚል ነገር አላመጣንም። ወጣቱ ራሱን እንዳይከላከል ህገ መንግስቱ ከነሱ ይልቅ የታየ ምን አየ ብሎ ወጣቱን ይዟል። ወጣቱ የብዙ ሰው ኃላፊነት አለበት። የኑሮ ውድነት ተጭኖታል። ስለዚህ ይህንን የሚያይ ህገ መንግስት አገር እየቆሸሸና እየተበላሸ በጣም ውዳቂው ነገር እየተካሄደ ስለሆነ ፓርላማ ላይ የምትሰበሰቡ የህዝብ ተወካይ ምክር ቤቶች ህዝቡ እንደዚህ ሆነ ዘይት አስቤዛ እያላችሁ እንትን ከምትሉ አንድ የሀገርን ካበላሸና ካቆሸሸ መመለሻ የሌለው መዳረሻው የማይታወቅ ሰደድ እሳት ሰዶማውያን እንዲጠፋ ህገ መንግስት ሆኖ እንዲወጣ ድምፅ አድርጉልን። ይህን ቪዲዮ ኮፒ ሊንክ ሸር አድርጉ። እንደኔ አይነት የሚታገሉ ሰዎች አካውንታቸው የመጨረሻ ዋርኒንግ ተሰጥቶ ባን ይደረጋል። ያ ሰው ይሰለቻል። ምን አገባኝ፣ አርፌ አልቀመጥም። ህይወቱን አደጋ ላይ ጥሎ ማህበራዊ ሚዲያ የሚጠቀምበትን ሚዲያ ላይ ጥሎ አደጋ ላይ ጥሎ ራሱና ቤተሰቦቹን አደጋ ላይ ጥሎ ይህን ያህል ዋጋ ሲከፍል እናንተ እንኳን ቻሌንጅ መቀላቀል አትችሉም። አንድ ቻሌንጅ ሰጠናችሁ። ትላንትና ጆርዲ ማንነትሽን ግለጭ፣ ከግብረ ሰዶሞች ጎንነሽ አይደለሽም ተቃዋሚ ብንል የስድብ ናዳ ነው በኮሜንት ያወረደችብን። ኮሜንቷን እዚህ ጋር ማየት ትችላላችሁ። ቪው አጣ እንደ ምናምን ያለች እኔ ቪው አጣ አላገኘው ምን ያደርጋል? የኔ እኮ ፎሎወር በጨመረ ቁጥር እነሱን ታግዬ እስከ ሞትም ቢሆን የምሄድበት የምዋጋበት ብቸኛ መሳሪያው ነው እንጂ የኔ ፔጅ እኮ እንደተዘጋ ሰላማዊ ህይወት በዓለም ላይ እንደኔ እኮ የሚኖር የለም። ምንድነው የማገኘው ጥቅም? ያው ቤተሰቦች እንደተመለከታችሁት ነው። ይህ ቪዲዮ አሁን ላይ የተቀረጸ ሳይሆን ከዚህ በፊት ሶፎንያስ በእንደዚህ ነገር ተጠርጥሮ ታዲያ በሚዲያ ላይ ቀርበው ለምንድነው እንደዚህ ነገር የምታንጸባርቀው? ለምንድነው ከጓደኞች ጋር በእነዚህ አይነት መልኩ የምታወራው? የቤት እመቤት ነኝ ለምንድነው ያልከው ብሎት እጅግ በጣም ብዙ ሰዎች እየተቃወሙት ነበር። ይህ ወንድማችን ለምንድነው እንደዚህ አይነት ጥያቄ የጠየቀው? ይህ ጋዜጠኛ ለእጅግ በጣም ለብዙ ጊዜ ከስራ ወጥቶ በጸበል ይገኝ ነበር። ከጸበል ከመጣ በኋላ ደግሞ በስራ ላይ ከመጣ በኋላ ራሱን ለማገገም የሚሞክርበት ሰዓት ላይ እንደዚህ አይነት ጥያቄዎችን ለምን ጠየቀው ተብሎ ይህ ሰው እጅግ በጣም ትልቅ ወቀሳ እየቀረበበት ነበር። በስተመጨረሻም ግን ሁሉም ሰዎች ማለት ይቻላል በዚህ ሰዓት እባክህ ይቅርታ አድርግልን፣ እውነቱ ለካ አንተ ጋር ነበር እያሉ የዚህን ሰውዬ ክብር ከፍ እያደረጉ ጋዜጠኛ ሶፎንያስ ደግሞ እጅግ በጣም በሚያናድ ሁኔታ እያናደራቸውና ሀሳብና አስተያየታቸውን እየሰጡበት ይገኛሉ።
ታዲያ ቤተሰቦች ያኔ ቆም ብለን ያሰብነው ነገር አሁን ላይ የሚገርመኝ ነገር ምን ታውቃላችሁ? ማንኛውም ወንድ ልጅ የቤትና ቤት በላይን ሲል ሰምተን አናውቅም ነበር። ታዲያ ያኔም እግረኛው ሲናገር የነበረው ነገር ይሄን ይመስል ነበር። በአንድ ወቅት ደግሞ ጋዜጠኛ ሶፎንያስ አንድ ኢንተርቪው ተጠይቆ ምን አይነት የላይፍ ስታይል ያለ ፍቅረኛ ሳለኩ ሲባል ስለ ላይፍ ስታይሉ ወይ ደግሞ ስለ ትዳር ህይወቱ ሲናገር የነበረበት መንገድን ሰምተን ነበር። አፈቅራለሁ ግን ቶሎ ሰለቻለሁ። እውነት ለዛ ነው እስካሁን ያላገባሁት። በዚህ አጋጣሚ ማስታወቂያ እንስራዚህ እንዴ ነፃ ነኝ ያልከው? ነፃ ነኝ። አዎ እንትን አለብኝ የመሰልቸት ነገር አለብኝ። ቶሎ ሰለቻለሁ ነው ብዙ ታውቂኛለሽ። የሆነ ነገር ላይ ብዙ ሰዓት ማሳለፍ አልችልም። አዲስ ነገር ፈልጋለሁ ሁሌ ነው። ግን ያው ትዳር ላይ ሰራም አሱ ወይ ፍቅር ህይወት ላይ ሰራም ግን ምን ይሰራል? አዲስ ነገር እየፈጠርሽ ያን ፍቅርሽን እያደሽ ይላልሽ። አዲስ ሰው ከፈለክ ብዬ ነው እንጂ አይ ሰው ላይ ነው አትቀይሩም። ግን ሁኔታውን ያለውን ነገር ግን ወደ አዲስ ሙድ መቀየር ብዙዎቻችን አሁን ከጓዳ ጀምሮ ሰላምዬን ጨምሮ እናትህ በቃ ሁሉም ነገርን እናውቃለን። ግን የፍቅር ህይወት ብዙም ሰው ያውቀው ወይ የሆነ በጣም ረጅም ጊዜ ሄድክበት የለም ወይ የለም። አይ የሚረባ ፍቅር ጊዜ የለም። ምን ነው በቃ ነፍሽ ሰለቻለሁ ነገሮች ላይ ሰለቻለሁ። አሁን ግን ያው መሰልተትም አሁን ግን መረጋጋት ላይ ነኝ። በዚህ አጋጣሚ ቆንጆ ቀይ ሴት ነው የምወደው። ጸጉሯ ረዘም ያለ እንዲህ ካለሽ መምጣት ትችላለች። ያው እናያለ ቤተሰቦች እንደሰማችሁት ነው። ወዲያው አፍቅራለሁ ግን ሰለቻለሁ እያለ ነበር። ታዲያ ብዙ ጊዜ እንደዚህ አይነት ንግግር የሚናገሩ ሰዎች በተለይ ደግሞ እጅግ በጣም ብዙ ሰዎችን እናነቃቀላን የሚባሉ ሰዎች አሉ። ኢትዮጵያ ውስጥ ትዳራት መሰረቱ ትዳር ማለት እስር ቤት ነው ያሉ የተለያየ ንግግሮችን በተለይ ደግሞ ለኛ ወጣቶች የሚመክሩ እጅግ በጣም ትልቅ ቦታ የሚሰጣቸው ትላልቅ ሰዎች አሉ። እባካችሁን ይህን ምክር አትስሙ። ምክንያቱም በእንደዚህ አይነት ምክር ውስጥ የሚገቡ ሰዎች መጨረሻቸው ይሄ ሊሆን ይችላልና እባካችሁን በቻላችሁት መጠን ከእንደዚህ አይነት ሰዎች ራሳችሁን አርቁ። እስኪ ደግሞ ቤተሰቦች ሰመረ ባሪያው እጅግ በጣም ደስ የሚል ጥልቅ ትንታኔ ላይ በአንዳንድ ቪዲዮዎች ላይ እየሰጠን ነበር። እስኪ ደግሞ ወንድማችን የሰመረ ባሪያውን ንግግርም ሰምተን እንመለስ። እኛ እነስናችሁ ምን አረግናችሁ? እኛ አሁን እኮ ውርደታችንን በነገራችን ላይ የእናንተ ፌለር የኛም ጥፋት ነው። እንደማህበረሰብ ዞር ብለን ጀርባችንን ሳናይ ከየት እንደመጣችሁብን ሳናይ ጓሮ የበቀላችሁበትን ጓሮ ማቃጠል ስንችል ጓሮን በጭራሽ ማስጋጥ በከብት ስንችል ጓሮን ሳር እንዳይበቅልበት ማድረግ ስንችል ተዘናግተን እኛ ስንጦዝ በየፖለቲካው በየምናም መጣችሁብን። የኛ ፌለር ይሄ ውርደታችን ነው። በጋራ እኛን አዋርዱን ግዴል እኛ እንችለዋለን። መቼም የመጣብን አይደል? እኛ አነስናችሁ ምን በደልናችሁ? እስካሁን የተጫወታችሁብን ነው። የበደልናችሁ ነገር የለም። እነዚህ በደህና ቀን ጊዜ ይሄን ጉድ እንዳዩ የወሰዳችሁን ሰዎች ሄዳችሁ እንቁልልጭ ይባላል ውርደት እንዴ! እንዴት አይነት ማፈሪያ ናችሁ እናንተ! አሁን እኔ እኮ የምድረ ውርጋጥ መጫወቻውን እኮ በቃ ፊታቸውንስ ማሳየታችሁ ታነቀን እኮ ነው። ሰው አይደላችሁም እኮ ነው ትርጉሙ። ሰው አይደላ ምንም አታመጡም ነው። እውነታቸውን ነው። በሰላም ታክሲ አድርገው ይሄዳሉ፣ በሰላም መኪና ይዘው ያልፋሉ። ላይቭ ገብተው ሰው ገንዘብ ይሰጣቸዋል። ገንዘብ የምትሰጧቸው ሰዎች ገንዘብ ይንሳችሁ መዳላለም ዘላለም አለማችሁ ለነዚህ ገንዘብ መስጠት በቃ ባለጌ ስፖንሰርድ ነው። ባለጌ የክብር እንግዳ ነው ባለጌ ኢትዮጵያ ውስጥ። አሁን እናንተን አይቼ እኔ አፈርኩ፣ በጣም አፈርኩ። በቃ ምንድነው የሆነው? ምንድነው የታመምነው? በጣም መቃብር ቦታ ተኬዶ እንደዚህ ይደረጋል። ግን ወንጀልም እኮ ነው። እኔ አወጣለሁ። የኢትዮጵያ ወንጀለኛ መቅጫ ሕግ ምን ይላል? የኢትዮጵያ ወንጀለኛ መቅጫ ሕግ እኮ አለ፣ ስልኬ ላይ እጠቅሳለሁ። የኢትዮጵያ ወንጀለኛ መቅጫ ተውት፣ አንቀጹ ፈልገ የሬሳን አጀብ ወይም የቀብር ስነ ስርዓትን ያወከና ያረከሰ የሞተ ሰው ያረፈበትን ቦታ የደፈረ ያረከሰ የመቃብሩን ሐውልት ወይም ምልክት ያፈረሰ የተቀበረውን ምን ያልተቀበረውን አስክሬን ያረከሰ አካሉን የቆረጠ ወንጀል ነው፣ ያስቀጣል። በስራትም በገንዘብ ቅጣትም ያስቀጣል። መጠኑን ስራቱን ወንጀል ነው ተጽፏል። ህግ እንኳን ለነገሩ ህግ ምን የሙታን መብት የቋሚዎቹም በመከራ ነው እየተከበረልን ያለው። ይሁን ግን እሺ ግድ የለም። በምን እንለምናችሁ እናንተ? እኔ ይሄ ቀን ይመጣል ብዬ ገምቼ አላውቅም። ዝም ብሎ የሰፈር ውርጋጥ ኢንፍሉዌንሻል ሆኖ እንለምነዋለን ብዬ ገምቼ አላውቅም። ምን እናድርግ? እንዴት እናድርግ? አለጋሽ መንግስት ምን እናድርግ? እናንተ ነው ምን እናርግ? እስቲ
እያንዳንዳችሁን ከፊት መሪው ጀምረስ ከጥሩምባ ነሽ ፖሊስ ጣቢያ ተቀለቃቅማችሁ ካልታሰራችሁ በቃ መጫዋችን አናቆምም። እዚህ ሀገር ውስጥ ፎቶአችሁን ዙም እያደረግን ነው የምንለጥፈው ሶሻል ሚዲያ ላይ ዙም፣ ቴሌግራም፣ ፌስቡክ ምን ስራ ነው የምናደርገው። ይሄንን ማጥገናው ፐርሰናሊ ስራዬ ነው የማደርገው። ከዚህ ካልተጠበቅን ታዲያ በሰላም ያረፉ ሰዎች እግዚአብሔር እድለኞች ናችሁ እንደው ይሄን ቅሌት አትዩ ብሎ በሰላም ይወሰድ በእግዚአብሔር ጣልቃ ትገባላችሁ። አረፉ እኮ እነሱ ሕያዋኑ አነስን ለመዋረድ የእናንተን ቅሌት ለማየት እየኮመኮምን ሳሳን ነው ባፍንጫችን ነው እንትምታርጉብን። እንደዚህ ምን ያርጉ ውስጥ እንዴ? መቃብር ቦታ ይከበራል እኮ ሌላም ሀገር እኮ ይከበራል። በመንፈሳዊም በስጋዊም ዓለም እንደው የኛ ድርሻ አይደለም የእግዚአብሔር ቦታ ነው። እግዚአብሔር መንገድ የያዘ ሰው ምን አርጉኝ ምናችንን እዩኝ ብላችሁ ነው። ዕውቀት ብትይዙ ይሄን ዕውቀት አለኝ ብላችሁ አትሉም ነበር። አሁን ግን ለውርደት በቋሚዎቹ አረካላችሁ፣ እኛን አሳብዳችሁ አረካላችሁ። ወደ ሟቾች ደግሞ ሄዳችኋል። እኛ የት እንሂድሽ? ረብስ ምንድና የመጣብን ግን ያው ቤተሰቦች እንደሰማችሁት ነው። ሰመረ ባሪያው ሲናገር የነበረው ነገር እጅግ በጣም ነበረ ሲገርመኝና ሲያስቀኝ ሲያዝናናኝ የነበረው። ተራ ቤተሰቦች የሰመረ ባሪያው ነገር እንዴት አገኛችሁት? የግል ሀሳባችሁን እናንተም ኮሜንት ላይ አስቀምጡልን። ይሄ ነገር ይጨመር፣ ይሄ ነገር ይቀነስ ካላችሁም እኔ ወንድማችሁ የሚያስተካክሉ ነገር ካለም እንዳስተካክል ይረዳኛልና እስኪ ደግሞ ሌላ አንዳንድ ቪዲዮችን አይተን እንመለስ። ሁላችሁ እኚህ ኢቢኤስ ቴሌቪዥን የሚባለው ጣቢያ አንዳንዴ የሚሰራቸው ስህተቶች ይውላችሁ አንድ ፕሮግራም አላቸው። የተቸገሩ ሰዎችን ጎዳና ላይ እየወጡ አቅማቸው ደከም ያለ ዝቅተኛ ኑሮ የሚኖሩ ሰዎችን ምሳ ስጦታ የሚሰጡበት ፕሮግራም አላቸው። እዚያ ላይ ምን አሳዩ? ይሄንን ይህ ሰው እኔ በግሌ በጣም የምወደው ማደንቀው ማከብረው በሀገራችን ደራሲያን ጸሐፊያን ታሪክ እኔ ትልቅ ከምላቸው ሰዎች ማለት አንዱ ነው። ሀብታሙ አለባቸው። አንፋሮ፣ እንፍሽፍሽ፣ የሱፍ አበባ፣ አስኳላ፣ ጉልጥምት ኢትዮጵያ፣ ታላቁ ተቃርኖ ያልጠቀስኩ 8 ትልልቅ መጽሐፎች አሉት። እዚያው ስክሪን ላይ ያስቀምጥላችኋለሁ። በጣም የሚገራርሙ መጽሐፎች ያሉት ደራሲ ነው። እሱን የተቸገሩ ሰዎች ዝቅተኛ የኑሮ ደረጃ ላይ የሚገኙ ሰዎችን ምሳ በሚሰጡበት ፕሮግራም ላይ እንደዋዛ መንገድ ላይ እንደዚህ ምሳ ሰጥተውት አለፉ። ዳንኤል ተገኝ እኔ ሀብታሙ አለባቸው መጽሐፉን አላነበበ ከሆነ አላቅም ወይ አያውቀውም ከሆነ አላቅም። እሺ ሰውየው የሚዲያ ሰው ስላልሆነ ራሱን ደብቆ ሲጽፍ የኖረ ሰው ስለሆነ አይወቀው። አንዳቸውም አለማወቃቸው ኤዲተሩም ካሜራማኑም እዚያ ዳይሬክተር ምናምን ካላቸው እሱም አለማወቁ፣ ገምጋሚ ምናምን ካላቸው እሱም አለማወቁ፣ ሁሉም አለማወቃቸው ትንሽ ያስገርማል። ችግሩ ከሆነ ደግሞ ሀብታሙ አለባቸው የምር ጎዳና ላይ በዚህ መልኩ ተቸግሮ ከሆነ ምግቡ የሚያስፈልገው ሰው ሆኖ ተገኝቶ ከሆነ ዳንኤል ተገኝ እንደዚህ ሰጥቶት ያለፈው እንደ ሀገር የሀብታሙ አለባቸው ዕዳ አለብን የሁላችን። በእውነት በጣም ትልቅ ተመራማሪ ትልቅ ደራሲ ነው በዚህ ሁኔታ እንዲገኝ ያደረግነው። ግን እንዲሁ ዝም ብሎ ሲያልፍ ለማያውቀው ሰው መቸገሩን ሳያረጋግጥ በካሜራ በዚህ መልኩ ቀርጾ ከነዛ ሰዎች ከተቸገሩት ሰዎች ጋር ቀርጾ አስተላልፎ ከሆነ ዳንኤል ተገኝም የዚህ ፕሮግራም አዘጋጆች ትልቅ ብልግና ነው የሰራችሁት። እኔ በጣም ነው ነርቨስ የሆንኩት። ምክንያቱም ሀብታሙ አለባቸው የምታውቁት አውቃላችሁ በቃ እንደዚህ ሊሆን የሚችል አይነት በዚህ መልኩ ሊገለጽ የሚገባው አይነት ሰው ዶክመንታሪ ሰርቶ ኢቢኤስ ቢያስተላልፍ ፕሮግራሙን የሚገባው ሰው ነው። አሁንም ኢቢኤሶች ሳታውቁ ከሆነ ይህንን ያደረጋችሁት የሀብታሙ አለባቸውን ክብር የሚመጥን ስራውን የሚገልጽ ፕሮግራም ሰርታችሁ ብትክሱ አሪፍ ነው። አለዚያ ክብረ ነክ ነው፣ በጣም ክብረ ነክ ነው። ተመለከታችሁ ነው ኢትዮጵያ ውስጥ እጅግ በጣም ብዙ ስነ ምግባራቸው የጠፋ ሰዎች የተፈጠሩት የሚያነብ ትውልድ ስለጠፋ ነው እያሉ እጅግ በጣም ብዙ ሰዎች ሀሳብና አስተያየታቸውን እየሰጡ ነበረ። ይህ ደራሲ እጅግ በጣም ታዋቂ ነው፣ እጅግ በጣም የተለያዩ መጽሐፎችን እንደጻፈም ይህ ወንድማችን እየተናገረ ነበር። ግን እንደ ማንኛውም ተራ ሰው እንደ ማንኛውም መንገድ ላይ የተቸገረ ሰው ምግብ ሰጡት። እጅግ በጣም ብዙ ሰዎችም ሲገረሙበትና እጅግ በጣም ብዙ ሰዎች ያዘኑበት ነገር ነበር። ለላንተ ላይ ሰዎች ይጀላቸው ያወጡት ምናልባት ይህ የውቅ ደራሲ ከጻፋቸው መጽሐፎች ውስጥ እናንተ የትኛውን አንብባችኋል? በየትኞቹ መጽሐፎቹ ላይ እጅግ በጣም ትላልቅ ትምህርቶችን አግኝታችኋል? የተሰማችሁን ሀሳብ እንዲሁም ደግሞ የምታውቁትን መጽሐፍ ርዕስ ኮሜንት ላይ አስቀምጡልን። ቤተሰቦች ወንድማችን በስፋት እጅግ በጣም ትክክለኛ አነጋጋሪ ትምህርትን የሚያስጨብጡ እውነተኛ ታሪኮችን በማቅረብ ነው የሚታወቀው። ለቤተሰቦች ለእናንተ ይመጠናችኋል። ለዛሬ ትጓጉታላችሁ ብያሰብኩትን አንድ እውነተኛ ታሪክ ይዤላችሁ መጥቼ ነበር። እስኪ ደግሞ የወንድማችን የሱፍ ቃል ንግግር
ሰምተን እንመለስ። እናቴ የኔ ውድ ለኔ ስትይ ብዙ ዋጋ ከፍለሻል። ለኔ ብዙ ጠበቃ ሆነሽ ቆመሽልኛል። የትም አይደርስም ሲባል የኔ ልጅ ከሰው ሁሉ በላይ ይሆናል ገና ብለሽ ብዙ ተማክተሽልኛል። ይሄው ልጅሽ ዛሬ ትልቅ ደረጃ ላይ ደርሷል። ገናም ትልቅ ቦታ ይደርሳል። ባንቺ ጸሎት በጣም ወድሻለሁ የኔ አይኑ። መልካም እናቶች ቀን ልጅሽ ቸርነት አንጅሎ። መልካም ምኞቴን ላስቀምጥላት ፈለግኩ፣ ግን እናቴን የሚገልጽ ቃል አጣሁ። ለማንኛውም እናቴ ወድሻለሁ፣ እማናፍቀሽኛል። አብዱ ከማል ለእናቱ ጦይባ ኢማም። እናቴ ብር ሆና እኔ ብበደራት ወለድ እየከፈልኩ ዘላለም ባኖርኳት። እናቴ ሁሌም ስቀሽ ኑሪልኝ። መልካም እናቶች ቀን ቅድስት ለእናቷ ጥሩ ወርቅ ወይም አባዬ። የማሰቤ የመኖሬ ህልውና ነበርሽ። ካንቺ ጋር ስቅ ያለው ብዙም አውርቻለሁ፣ ግን አልጠገብኩሽም። ግን ያሰብኩልሽን አልነገርኩሽም። እማ ዛሬ የእናቶች ቀን ነው። እኔም እንደ ሌሎች አቅፌሽ አልስምሽ፣ አቅፌሽ ፎቶግራፍ አልነሳም። ለኔስ ብዙ ሺ ነበርሽ። ዛሬ ግን አጣሁሽ። ዛሬ የለሽም። በልቤ ላለሽው በአካል ግን ላጣሁሽ እናቴ። ዘላለሜን አፈቅርሻለሁ እናቴ። የቲክቶክ አካውንቱ በእናት መረጃ የተሰየመ የፋንቱ ልጅ። የኔ ወርቅ የኔ ህይወት ጀግና ነሽ። እናትም አባትም ሆነሽ አሳድገሽ ለዚህ ያደረስሽኝ የኔ ዓለም እወድሻለሁ። ብዙ ጤና ይስጥሽ የልጆቼ አያት። ነጻነት ለእናቷ አሰገደች ወይም እታዬ። እናቴ ሁሉንም እናልፈዋለን። አንድ ቀን ቁጭ ብለን እግዚአብሔር ሁሉን አደረገልን እንላለን። የአቅሜን እየሞከርኩም ነው። እግዚአብሔር ያግዘኛል ብዬ ሙሉ እምነት አለኝ። ኦሚ እወድሻለሁ። ትንሽ ጊዜ ጠብቅኝ ናናዬ። መልካም እናቶች ቀን። ደግሰው ለአበቡ መላክና ለናናዬ ያሰፉ መኳንንት። እናቴ ከሀገር ውጪ ነው ያለችው። 14 ዓመቷ ነው ከሄደች። በመሃል ትመጣለችና በጣም ትናፍቀኛለች። ፍቅሯን እናትነቷን ሳላገኝ ነው ያደግኩት። በእርግጥ እኔ እንዳይጎልብኝ ነው ከሀገር ውጪ ያለችው እና ግን በቃ በጣም እንደምወዳትና እንደምትናፍቀኝ ልነግራት ፈልጋለሁ። እናቴ መልካም እናቶች ቀን ይሁንልሽ። አሜን። ለእናቷ ደስታ። የኔ እናት አዋጋሽ አባተ ትባላለች። እንጀራ እየሸጠች ነው ያሳደገችኝ። አንድ ቀን የልፋትሽን ዋጋ እንደምከፍል እርግጠኛ ነኝ እናቴ፣ እመኝኝ እናቴ። እድሜ ጤና ፈጣሪ ያድልልኝ። ለመላው እናቶች እንኳን አደረሳችሁ። ኤርሚያስ ወንድማገኝ ለእናቱ አዋጋሽ አባተ። እናቴ ምንም እንኳን ባሳዝንሽ ባስከፋሽም ለኔ ስትይ ብዙ ሆነሻል። አቅሜ ቢፈቅድና ብችል ብዙ ባረኩልሽ። እማ በጣም ነው መወድሽ። ረድኤት ለእናቷ ቅድስት። እናቴ ትዬ መቼም ወድሻለሁ። ፈጣሪ አብዝቶ አብዝቶ ይጠብቅሽ። ለኔ ብለሽ ብዙ ነገር ሆነሻል። ፈጣሪ ያንቺን ውለታ ሳልክስ ክፉ አይንካሽ። እትዬ ኑሪልኝ። እቴቴኮ ዋቃዮ ጋማቹኬ ማሌ ጋዳኬናን አጋርሲሲን። እኔ እናቴን በጣም ነው መወዳት። እናቴ አንድ ቀን ሀጅ ይዤሽ እንደምሄድ እርግጠኛ ነኝ። ዱዓ አርጉልኝ። ባለሽበት አላህ ይጠብቅሽ። በስራ ጉዳይ አሁን አብረን አይደለንም። መልካም እናቱ። በጣም ደስ የሚሉ ታዲያ ቤተሰቦች እናንተ እስከዚህ ላይ ምን አይነት ትምህርት ወሰዳችሁ? የወሰዳችሁትን ትምህርት ኮሜንት ላይ አስቀምጡላችሁ። ቪዲዮ እነዚህ ሊመስሉ ነበር። ኢትዮጵያ ውስጥ ይሰማሉ እንደሚደረጋሉ ተብሎ የሚታሰቡ ነገሮችን እግዚአብሔር ያደርግልን። ሰሞኑን የሰማን ያለው ነገር እጅግ በጣም ብዙ ሰዎችን ሲያስገርምና እጅግ በጣም ብዙ ሰዎችን ሲያነጋግር ነበር። እኔም እናንተ ላይ ቤተሰቦቼ ይዤላችሁ መጥቼ ነበር። ታዲያ ጋዜጠኛ ሶፎንያስም ድብደባ ከደረሰበት በኋላ ሐኪም ቤት ገባ እየተባለ ነበረ። በስተመጨረሻም ግን አሻም ቴሌቪዥን ጣቢያዎች ጋር እጅግ በጣም ብዙ ታዋቂ ሰዎች ደውለው ጋዜጠኛ ሶፎንያስ እናንተ ጋር ከዚህ በኋላ ስራ መስራት የለበትም፣ እጅግ በጣም ጥሩ ትምህርቶችን ለወጣቶችም ለታዳጊዎችም የሚያስተምረው ከስራ እንዲታገርልን ባሉት ጥያቄ መሰረት ሶፎንያስ በኢሳት ጸበል ነው የምገኘው፣ ምንም አይነት መልስ መስጠት አልችልም ብሎ መልስ እናስቀምጣ እየተናገሩ ነበር። ታዲያ ቤተሰቦች በቀጣይ አነጋጋሪ አሪፍ የሆነ ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ